ለተረቡ ግንቦት 26 2018 አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አሁናዊ ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ግንባር ምንጃር ሸንኮራ በተደረገው ውጊያ የአገዛዙ ኃይል ከፍተኛ ጉዳት አስተናግዷል። በሸዋ ጠቅላይ ግዛት አሳምነው እዝ ከሰምኮር የተከፈተውን የማጥቃት ውጊያ ተከትሎ የአገዛዙ ኮማንዶ ኃይል ክፉኛ ኪሳራ አስተናግዷል። ይህ ኦፕሬሽን ከትናንት ግንቦት 25 2018 ዓ.ም ጀምሮ በተለያዩ ቀጠናዎች ተጠናክሮ ቀጥሏል። በሌላ በኩል ብልጽግና ተዋግቶ ያሸነፈው ጦርነት የለም ሲሉ የአፋብን ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ ተናገሩ። የአፋብን ወታደራዊ አዛዥ የሆኑት ብርጋዴር ጀነራል ተፈራ ማሞ ከኢኤምኤስ ሚዲያ ጋር ባደረጉት ይፋዊ ቆይታ የአገዛዙን ወታደራዊ መዳከምና የፋኖን ወቅታዊ ስልታዊ ቁመና በዝርዝር አብራርተዋል። ጀነራሉ በአሁኑ ወቅት የብልጽግና አገዛዝ ፍጹም በሆነ የሞራል ውድቀት ውስጥ እንደሚገኝና ተዋግቶ ያሸነፈው ምንም አይነት የጦርነት አውድ እንደሌለ አስገንዝበዋል። የጀነራሉን መልእክት እና የግንባር መረጃዎችንም በዚህ የመረጃ ክፍለ ጊዜ ያካተናል። ከኛ ጋር ከቆያቸው የምትሰሙት ይሆናል። ትናንት ምሽት የብልጽግናው አየር ኃይል ተዋጊ ጀቶች በትግራይ ክልል ርዕሰ መዲና መቀሌ ሰማይ ላይ ድንገተኛና ዝቅተኛ በረራ ማድረጋቸውን ተከትሎ በከተማዋ ነዋሪዎች ዘንድ ከፍተኛ መደናገጥና ስነልቦናዊ አለመረጋጋት ተፈጥሯል። ከሰሜኑ ጦርነት ማግስት አንጻራዊ ሰላም በሰፈነበት በዚህ ወቅት በምሽት ጨለማ የተከናወነው ይህ ወታደራዊ እንቅስቃሴ የጦርነቱን አስከፊ የአየር ድባብ ትዝታ ለሚያስታውሰው የከተማዋ ሕዝብ አላስፈላጊ ስጋትን ያጫረ ነበር ተብሏል። በማህበራዊ ሚዲያ ኮች ላይም ሰፊ መነጋገሪያና አጀንዳ ሆኖ አምሽቷል። በመቀሌ ሰማይ ምን ተፈጠረ? በዝርዝር መረጃችን ሰሙታላችሁ። ህወሓት ባዋቀረው አዲስ ካቢኔ 70% ስልጣን መቆጣጠሩን አስታወቀ። በሌተናንት ጀነራል ታደሰ ወረደ የሚመራውን ጊዜያዊ አስተዳደር አፍርሶ ከጦርነቱ በፊት የነበረውን የክልሉን ምክር ቤት መልሶ ስራ ያስጀመረው ህወሓት አዲስ ካቢኔ ማዋቀሩን ይፋ አድርጓል። መልሶ ስራ የጀመረው ምክር ቤት ትናንት ባከናወነው ሁለተኛ ስብሰባው ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ አካላትን መሰየሙን አስታውቋል። ህወሓት በዚህ ካቢኔ ውስጥ 70% ስልጣን ተቆጣጥሯል። በዝርዝር መረጃችንና ሰማችኋለን። ታዋቂዋ አርቲስት መሰረት መብራቴ በኦሮሚያ ክልል ምስራቅ አርሲ ዞን በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እየደረሰ ያለውን ተደጋጋሚ ጥቃት፣ መፈናቀልና ግድያ በተመለከተ አገዛዙንና የፍትህ አካላትን ክፉኛ የሚወቅስ ጠንካራ መልእክት አስተላለፈች። አርቲስቷ በማህበራዊ ትስስር ገጿ ባጋራችውና በማህበራዊ ትስስር ገጾች በግልጽ የሚታየው ጽሑፍ የዜጎችን ደህንነት ማስጠበቅ ያልቻለውን አገዛዝና የህግ ማስከበር ክፍተቱን በጽኑ ተችታለች። ኢዜማን ጨምሮ ሌሎች ፖለቲካ ፓርቲዎችም ጠንከር ያለ መግለጫ እየወጡ ነው። በዝርዝር መረጃችን እናስደምጣችኋለን። ኢራን በኩዌት አውሮፕላን ማረፊያ ላይ የድሮን ጥቃት ፈጽማ አንድ ሰው መገደሉ ተነገረ። በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በተፈጸመው የኢራን የድሮን ጥቃት አንድ ሰው መገደሉንና 60 ሰዎች መቁሰላቸውን አንድ የሀገሪቱ ባለስልጣን ተናግረዋል። የኩዌት የመከላከያ ሚኒስትር ቃል አቀባይ ጥቃቱን የኢራን የወንጀል ድርጊት ሲሉ፣ የሀገሪቱ የውጭ ጉዳይ ሚኒስቴር ደግሞ በጥቃቱ የዲፕሎማቲክ ተቋማት ላይ ጉዳት ደርሷል። ይህንን ተከትሎም ኩዌት ሁለት የኢራን ዲፕሎማቶች በ24 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ ትዕዛዝ መስጠቷ ተሰምቷል። በዓለም አቀፍ መረጃችን በዝርዝር እናሰማችኋለን። ክቡራትና ክቡራን ቤተሰቦቻችን ጥቂት ደቂቃዎችን ከኛ ጋር ከቆያችሁ እነዚህን ያስተዋወቅናችሁንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናቀርባለን። ለዩቲዩብ ቻናላችን አዲስ የሆናችሁ ካላችሁ በየቀኑ የምንለቃችሁ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ሀሳብ አስተያየት ቢኖራችሁ የኮሜንት መስጫው ለእናንተ ክፍት ነው። በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ምንጃር ሸንኮራ በተከፈተ የማጥቃት ኦፕሬሽን ያገዛዙ ኮማንዶ ኃይል ክፉኛ ጉዳት ማስተናገዱም ተሰምቷል። በሌላ በኩል ብልጽግና ተዋግቶ ያሸነፈው ጦርነት የለም ሲሉ የአፋብን ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ የሆኑት ብርጋዴር ጀነራል ተፈራ ማሞ ከኢኤምኤስ ሚዲያ ጋር ባደረ
ባደረጉት ይፋዊ ቆይታ የአገዛዙን ወታደራዊ መዳከምና የፋኖን ወቅታዊ ስልታዊ ቁመና በዝርዝር አብራርተዋል። ጄኔራሉ በአሁኑ ወቅት የብልጽግና ስርዓት ፍጹም በሆነ የሞራል ውድቀት ውስጥ እንደሚገኝና ተዋግቶ ያሸነፈው ምንም አይነት የጦርነት አውድ እንደሌለ አስገንዝበዋል። ብርጋዴር ጄኔራል ተፈራ ማሞ በብልጽግና ደጋፊዎችና በተለያዩ የብልጽግና የዲጂታል ሚዲያዎች በጽኑ መታመማቸውን አስመልክቶ የሚናፈሰውን ወሬ ሙሉ በሙሉ ሐሰተኛ ነው ያሉት ሲሆን በአሁኑ ወቅት ሙሉ ጤንነት ላይ እንደሚገኙና ወታደራዊ ስራቸውን ያለምንም እንቅፋት እያከናወኑ መሆኑን አረጋግጠዋል። ሰሞኑን በአራቱም ቀጠናዎችና በወለጋ አካባቢ የተካሄደውን የተቀናጀ የዘመቻ አንሻ ሰይድ እንቅስቃሴን በተመለከተም ጄኔራሉ 3 ዋና ዋና ስትራቴጂካዊ ዓላማዎችና ታላላቅ ስኬቶች መመዝገባቸውን ገልጸዋል። በዚህም መሰረት አገዛዙ በኃይልና በማጭበርበር ሊያስፈጽመው ያቀደውን ምርጫ ሙሉ በሙሉ ማደናቀፍ እንደተቻለና ህዝቡ ገዳዩን ስርዓት እንዳይመርጥ መደረጉን በተከታታይ በሚሰነዘሩ ማጥቃቶች ያገዛዙን ጦር ሚዛን ማውረድና በሞት በቁስለኛና በመበተን እንዲሁም በመማረክ ማዳከም መቻሉን እንዲሁም በዘመቻው በርካታ የጦር መሳሪያዎችና ተተኳሾች ወደ ፋኖ ካዝና መግባታቸውን አረጋግጠዋል። በቅርቡ ግንቦት 16 በጊዳያና በተደረገው ብርቱ ውጊያ የማዕከላዊ እዝ ምክትል አዛዥ ብርጋዴር ጄኔራል አስናቀን ጨምሮ 2 አዋጊ ኮሎኔሎች ሞት መረጋገጡን ወታደራዊ አዛዡ ይፋ አድርገዋል። በአሁኑ ወቅት ውጊያው በጥልቀትና በስፋት እየተካሄደ በመሆኑ ያገዛዙ ጄኔራሎችና ከፍተኛ መኮንኖች በፋኖ ከበባ ውስጥ የመግባትና የመመታት እድላቸው እየሰፋ የመጣ ሲሆን አገዛዙ የደረሰበትን የሞራል ውድቀት ለመሸፈን ሲል የእነዚህን መኮንኖች ሞት ደብቆና በሚስጥር መቅበር እንደሚፈልግም አጋልጠዋል። ከዚህ በተጨማሪ የብልጽግና አገዛዝ በሀገር ውስጥ የደረሰበትን ቀውስ ለመሸፈን ሀገሪቱን ዙሪያዋን ከጎረቤት ሀገራት ማለትም ከኤርትራ፣ ከሱዳንና ከግብጽ ጋር ወደ አላስፈላጊ የጦርነት ስጋትና ትንኮሳ ውስጥ እየከተታት እንደሚገኝ ጠቁመው የሱዳን መንግስት ኢትዮጵያን በድሮን ጥቃት መክሰሱን አብራርተዋል። ይሁን እንጂ የውጭ ኃይሎች ሳይመጡ የተባበሩት የአማራ፣ የኦሮሞ፣ የትግራይና የመላው ኢትዮጵያ ኃይሎች እርስ በርስ በመተባበር አገዛዙን በራሳቸው አቅም እዛው እንደሚቀብሩት በልበ ሙሉነት ተናግረዋል። ከምርጫው በኋላ አገዛዙ ፋኖን ለማጥፋት መጠነ ሰፊ ዝግጅት እያደረገ ነው ስለሚባለው መረጃ የእዙ ወታደራዊ አዛዥ ብርጋዴር ጄኔራል ተፈራ ማሞ ሲያብራሩ አገዛዙ የተለየ ጠንካራ ተዋጊ ኃይል እንደሌለውና በየጊዜው በግዳጅ የሚመለመሉና በቂ ስልጠና የሌላቸው የኦሮሞ ወጣቶች የገዳ ኮማንዶና ልዩ ኃይል እየተባሉ ለጦርነት እየተማገዱ መሆኑን ጠቁመዋል። ሆኖም ፋኖ እንደ ወታደር አስፈላጊውን ዝግጅት በሙሉ አድርጎ ጠላትን እንደሚጠብቅና እንደሚያስተናግደው አረጋግጠዋል። ብርጋዴር ጄኔራል ተፈራ ማሞ በማጠቃለያ መልእክታቸው የፋኖ እንቅስቃሴ በአማራ ክልል ድንበር ብቻ እንደማይወሰንና መላው ኢትዮጵያ ሀገራቸው በመሆኑ ስርዓቱን ይበልጥ ማዳከም በሚያስችልበት በማንኛውም ስፍራ ሁሉ እንደሚገቡ አስታውቀው የኢትዮጵያ ሕዝብ ዘላለም በስቃይና በአምባገነን ጭራቆች ከመረገጥ አንድ ጊዜ ዋጋ ከፍሎ በነጻነት መኖር እንዳለበት የትግል ጥሪያቸውን አስተላልፈዋል። በሌላ በኩል በሸዋ ምድር ምንጃር ሸንኮራ በተደረገው ውጊያ የአገዛዙ ኃይል ከፍተኛ ጉዳት አስተናግዷል። በሸዋ ጠቅላይ ግዛት አሳምነው እዝ ከሰምኮር ነበልባል ክፍለ ጦርና በአባት አርበኞች ጦር በትናንትናው ዕለት በነበረ ከፍተኛ የማጥቃት ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የኮሩ የህዝብ ግንኙነት መምሪያ አስታውቋል። ይህ ኦፕሬሽን የተፈጸመው በትናንትናው ዕለት ግንቦት 25 2018 ዓ.ም ከቀኑ 10 ሰዓት ከ15 ጀምሮ እስከ ምሽት 1 ሰዓት ተኩል ሲሆን ለረጅም ሰዓታት በቆየ ከባድ ተጋድሎ ያገዛዙን ሰራዊት መበታተን ተችሏል። ትናንት ምሽት የኢትዮጵያ አየር ኃይል ተዋጊ ጀቶች በትግራይ ክልል ርዕሰ መዲና መቀሌ ሰማይ ላይ ድንገተኛና ዝቅተኛ በረራ ማድረጋቸውን ተከትሎ በከተማዋ ነዋሪዎች ዘንድ ከፍተኛ መደናገጥና ስነ ልቦናዊ ያለመረጋጋት መፈጠሩ ተነገረም። ከዓመታት ከባድ የሰሜኑ ጦርነት ማግስት አንጻራዊ ሰላም በሰፈነበት በዚህ ወቅት በምሽት ጨለማ የተከናወነው ይህ ወታደራዊ እንቅስቃሴ የጦርነቱን አስከፊ የአየር ድብደባ ትዝታ ለሚያስታውሰው የከተማዋ ሕዝብ አላስፈላጊ ስጋትን ያጫረ ሲሆን በማህበራዊ ሚዲያ መድረኮች ላይም ሰፊ መነጋገሪያና አጀንዳ ሆኖ አምሽቷል። ይህንን ድንገተኛ ክስተት ከወቅቱ ስትራቴጂካዊና ፖለቲካዊ ሁኔታዎች አንጻር ስንመረምረው ይህ እንቅስቃሴ የተከናወነበት ወቅት በትግራይና በኤርትራ ወታደራዊ ኃይሎች መካከል በድንበር አካባቢ አዲስ የጋራ መግባባት መደረጉ ከተሰማ ማግስት መሆኑ ጉዳዩን ይበልጥ ስልታዊ ያደርገዋል። በርካታ የፖለቲካ ተንታኞች እንደሚገልጹት ማዕከላዊው መንግስት እንዲህ አይነቱን የምሽት በረራ ማድረጉ በክልሉ
በክልሉ ዙሪያ ለሚታዩ አዳዲስ ወታደራዊና ዲፕሎማሲያዊ እንቅስቃሴዎች ምላሽ ለመስጠትና የአየር ላይ የበላይነቱ አሁንም የኔ ነው የሚል ስሜት ያለው መሆኑን ለማሳየት የታለመ ስትራቴጂካዊ መልእክት ሊሆን ይችላል። ከዛው ከመቀሌ ሳንወጣ ህወሓት ባዋቀረው አዲስ ካቢኔ ውስጥ 70% ስልጣን መቆጣጠሩን አስታወቀ። በሌተናንት ጀነራል ታደሰ ወረደ የሚመራውን ጊዜያዊ አስተዳደር አፍርሶ ከጦርነቱ በፊት የነበረውን የክልሉን ምክር ቤት መልሶ ያስጀመረው ህወሓት አዲስ ካቢኔ ማዋቀሩን ገልጿል። መልሶ ስራ የጀመረው ምክር ቤት ትናንት ባከናወነው ሁለተኛ ስብሰባው ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ አካላትን መሰየሙን አስታውቋል። በስብሰባው ወቅት በክልሉ ካቢኔ ውስጥ 70% ህወሓት እንዲቆጣጠር መወሰኑ የተገለጸ ሲሆን ቀሪው 30% ደግሞ ለተመረጡ ፖለቲካ ፓርቲዎችና ምሁራን እንዲከፋፈል መባሉ ተዘግቧል። እንደ አዲስ በተዋቀረው ካቢኔ ውስጥ የተወሰኑት በሌተናንት ጀነራል ታደሰ ወረደ ካቢኔ ውስጥ የነበሩ ናቸው። ለምሳሌም አቶ አማኑኤል አሰፋ የክልሉ ምክትል ፕሬዝደንት ሆነው እንዲቀጥሉ የተደረገ ሲሆን አንዳንዶቹ የቀድሞ የካቢኔ አባላት ደግሞ ሌላ ቦታ እንዲመደቡ ተደርገዋል። በዚህ ሹመት የዞን አስተዳዳሪዎችም ምደባ የተደረገላቸው ሲሆን በዚህ መሰረት አቶ ግደይ አዘነው የምዕራብ ዞን አስተዳዳሪ፣ አቶ ወደላብ ገብረ ጻዲቅ የሰሜን ምዕራብ ዞን አስተዳዳሪ፣ አቶ ዘነቡ ገብረ መድህን የደቡብ ዞን አስተዳዳሪ፣ አቶ ሲሳይ ግርማይ የማዕከላዊ ዞን አስተዳዳሪ፣ አቶ ከላሊ ሀጋዚ የደቡብ ምስራቅ ዞን አስተዳዳሪ፣ አቶ ፍስሐ ኃይሌ የምስራቅ ዞን አስተዳዳሪ በመሆን በህወሓት ተመድበዋል። ታዋቂዋ አርቲስት መሰረት መብራቴ በኦሮሚያ ክልል ምስራቅ አርሲ ዞን በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እየደረሰ ያለውን ተደጋጋሚ ጥቃት፣ መፈናቀልና ግድያ በተመለከተ አገዛዙንና የፍትህ አካላትን ክፉኛ የሚወቅስ ጠንካራ መልእክት አስተላለፈች። አርቲስቷ በማህበራዊ ትስስር ገጿ ባጋራችውና በማህበራዊ ትስስር ገጽ በግልጽ በሚታየው ጽሑፍ የዜጎችን ደህንነት ማስጠበቅ ያልቻለውን መንግስትንና የህግ ማስከበር ክፍተቱን በጽኑ ተችታለች። በመልእክቷም የኦርቶዶክሳውያን ሞትና መከራ እስከመቼ በማለት መሰረታዊ የፍትህ ጥያቄ ያነሳች ሲሆን ምስራቅ አርሲ የደም ምድር ስትል ገልጸዋለች። ድርጊቱ ማቆሚያ የሌለው እልቂትና ሰሚ የሌለው ጩኸት መሆኑን የጠቀሰችው አርቲስቷ የንጹሐን ደም ፍትህ እየጠየቀ መሆኑን በአጽንኦት አስገንዝባለች። በተለይም በመልእክቷ ላይ ከምድራዊ ዳኛ ፍትህ ባናገኝ የሰማዩ አምላክ ይፈርዳችኋል በማለት ያሰፈረችው ሐሳብ የህግ የበላይነት መጓደልን እና ምድራዊ የፍትህ ተቋማት የዜጎችን ደህንነት በማስጠበቅ ረገድ ያሳዩትን ደካማ አፈጻጸም በቀጥታ የሚሞግት ወሳኝ መልእክት ነው። በቅርብ ዓመታት በኢትዮጵያ የተለያዩ አካባቢዎች በተለይ በምስራቅ አርሲና አካባቢው ማንነትንና ሃይማኖትን መሰረት ያደረጉ ጥቃቶች መበራከታቸውን የሰብአዊ መብት ተሟጋቾች፣ የሃይማኖት ተቋማትና እንደ ኢዜማ፣ እናት ፓርቲ ያሉ የፖለቲካ ፓርቲዎች በተደጋጋሚ ሲገልጹ ቆይተዋል። በእነዚህ ክስተቶች የተነሳ በርካታ ዜጎች ህይወታቸውን ያጡ ሲሆን አያሌዎች ደግሞ ከቀያቸው ተፈናቅለው ለከፍተኛ እንግልት ተዳርገዋል። በዚህ አውድ ውስጥ የሀገሪቱ ታዋቂ ግለሰቦችና የኪነ ጥበብ ሰዎች ከዝምታ ወጥተው ድምጻቸውን ማሰማት መጀመራቸው ትልቅ ትርጉም አለው። እንደ መሰረት መብራቴ ያሉ ተጽዕኖ ፈጣሪ ሰዎች እንዲህ ያሉ የአደባባይ ጩኸቶችን ማሰማታቸው ችግሩ ብሔራዊ ትኩረት እንዲያገኝ ከማድረጉ ባለፈም የፍትህ ተቋማትና የጸጥታ ኃይሎች በዜጎች ላይ እየደረሰ ያለውን ጥቃት በአፋጣኝ አምነው ተገቢውን እርምጃ እንዲወስዱ ከፍተኛ ማህበራዊ ጫና ይፈጥራል። አርቲስት መሰረት መብራቴ ወገኖቼ ነፍሳችሁን በቅዱሳን እቅፍ ይቀበለው በማለት በግፍ ሕይወታቸውን ላጡ ንጹሐን ዜጎች ያላትን ጥልቅ ሐዘን በመግለጽ መልእክቷን አጠቃላለች። ኢራን በኩዌት አውሮፕላን ማረፊያ ላይ የድሮን ጥቃት ፈጽማ አንድ ሰው መገደሉ ተነገረ። በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በተፈጸመ የኢራን የድሮን ጥቃት አንድ ሰው መገደሉንና 60 ሰዎች መቁሰላቸውን አንድ የሀገሪቱ ባለስልጣን ተናግረዋል። የኩዌት የመከላከያ ሚኒስትር ቃል አቀባይ ጥቃቱን የኢራን የወንጀል ድርጊት ሲሉ፣ የሀገሪቱ የውጭ ጉዳይ ሚኒስትር ደግሞ በጥቃቱ የዲፕሎማቲክ ተቋማት ላይ ጉዳት ደርሷል ብለዋል። የኢራን እስላማዊ አብዮታዊ ዘብ ጥቃቱ አሜሪካ ዛሬ ጠዋት
በኢራን የነዳጅ ጫኝ መርከብና በቄሸም ደሴት ላይ ለፈጸመችው ጥቃት አጸፋ መሆኑን ገልጿል። ኢራን ቀደም ብላ በባህረ ሰላጤው የሚገኙ የአሜሪካ ወታደራዊ ሰፈሮችን ኢላማ ማድረጓን አሳውቃ ነበር። አሜሪካ ጠዋት ላይ ራሱን የመከላከል እርምጃ በኢራን ላይ መውሰዷንና ወደ ኩዌትና ባህሬን የተወነጨፉ የኢራን ሚሳኤሎችን መታ ማክሸፏን ገልጻለች። በኩዌት አየር ማረፊያ ላይ በተፈጸመው የኢራን የድሮን ጥቃት የተገደለው ግለሰብ ህንዳዊ ዜግነት ያለው መሆኑ ታውቋል። የህንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጥቃቱን በማውገዝ በተጨማሪም ሌሎች በርካታ ዜጎቹ በጥቃቱ ጉዳት እንደደረሰባቸው ገልጿል። ዛሬ በኢራንና በአሜሪካ መካከል የተካሄደው የአጸፋ ጥቃት መቋጫ ያላገኘውን የሁለቱን ሀገራት ድርድር እንዲቋረጥ ሊያደርገው ይችላል የሚል ስጋትን ፈጥሯል። ይህ በእንዲህ እንዳለ ኩዌት ሁለት የኢራን ዲፕሎማቶች በ24 ሰዓታት ውስጥ ሀገሪቱን ለቀው እንዲወጡ ትዕዛዝ ሰጥታለች። የኩዌት ውጭ ጉዳይ ሚኒስትር በዛሬው ዕለት በሀገሪቱ ውስጥ የሚገኙትን የኢራን ኤምባሲ ጉዳይ አስፈጻሚ ጠርቶ ማነጋገሩን አስታውቋል። ምክትል ሚኒስትሩ ሐማድ ሱሌይማን አልማሻን የኢራን ጉዳይ አስፈጻሚ አምባሳደር ለሆኑት ሐማድ ያኩቢ በሀገራቸው መሰረተ ልማት ላይ ያነጣጠረ ጥቃት መፈጸሙን የሚቃወም ጠንካራ ማስታወሻ እንደሰጧቸው የሀገሪቱ መገናኛ ብዙሃን ዘግበዋል። ሚኒስትሩ ጨምረውም በኩዌት የሚገኘው የኢራን ኤምባሲ የሰራተኞቹን ቁጥር እንዲቀንስ ማሳሰቢያ የሰጡ ሲሆን ሁለት የኢራን ዲፕሎማቶች ደግሞ ሀገሪቱን ለቀው እንዲወጡ ተብለዋል። በዚህም መሰረት ሁለቱ ዲፕሎማቶች በ24 ሰዓታት ውስጥ ኩዌትን ለቀው የመውጣት ግዴታ ተጥሎባቸዋል። የኩዌት መንግስት ይህንን እርምጃ የወሰደው በዛሬው ዕለት ኢራን በባለስቲክ ሚሳይልና በድሮን በሀገሪቱ ላይ የፈጸመችውን ጥቃት ተከትሎ ነው። ክቡራትና ክቡራን ቤተሰቦቻችን ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሎች ጉዳዮችን ይዘን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜን ተመኘን።